እንግዲህ የባይፖላር ታይፕ አይነቶች እነዚህ ሁለቱ ብቻ አይደለም። ቁጥር 1 እና ቁጥር 2 ብቻ ሳይሆን ሳይክሎታይሚክ ዲስኦርደር የሚባል አለ። ይሄ የስሜት አውድ እክል ነው። ይሄ ከባይፖላር እና ታይፕ 1 ያነሰ ነው። ገጽታውና መከሰቻው ከዛ ያነሰ ነው። ይሄም ለ2 ዓመት ሁሉ ሊቆይ ይችላል። በዚህ ሁኔታ ውስጥ ገብቶ አንዳንዴ ድብርት ውስጥ እየገባ አንዳንድ ጊዜ ደግሞ እንደዚህ ማኒክ በቀላሉ ቀለል ባለ እንትን መልክ የሚከሰት ነው። እሱም ያው በህብረተሰቡ ውስጥ እንደዚህ አይነት ነገሮች ሲታዩ ሕክምና አለው። ሕክምናው ማድረግ ያስፈልጋል። ምክንያቱም ግለሰቡ ራሱን ላይቆጣጠር ይችላል። ችግር ሊፈጥር ስለሚችል ሰቆቃ ስላለው ሕክምናው ለሱም ግዴታ። ስለዚህ 3 አይነት የባይፖላር እክሎች እንዳሉ እንዲታወቅ። አንዳንድ ሰዎች በቀን ውስጥ ስሜታቸው በጣም ይለዋወጣል። በጣም መነቃቃት፣ ከዛ ደግሞ ለተወሰነ ሰዓት ከተነቃቁ በኋላ መልሶ ወደ ድብርት ውስጥ መግባት እና እነዚህን 2 ስሜቶች በቀን ውስጥ ያስተናግዳሉ። መነቃቃት፣ ተመልሶ ድብርት ውስጥ መግባት እና ይሄን የስሜት መቀያየር ህመም ነው ልንለው እንችላለን? ጥሩ ጥያቄ ነው። እንደዚህ አይነት ነገሮች ችግሩ ስሜቱ ስለተለዋወጠ ብቻ ሳይሆን አንድ ነገር ህመም የሚባለው ያ የተለዋወጠው ስሜት በግለሰቡ ህይወት ላይ ምን ችግር ፈጠረ? ስራ ቦታ ሲሰራ ስራው በአግባቡ አይሰራም ወይ? ከሰው ጋር ያለው ግንኙነትስ ምን ይመስላል? ቤቱስ ይፈተሻል? ቤተሰቡን ያስተዳድራል ወይ የሚለው ነው የምናየው። የስሜት መለዋወጥ ብቻ በሽታ አያሰኘውም። ስሜትም ተለዋውጦ ያ ስሜት ለምን ያህል ጊዜ ቆየ? አንድ ቀን ነው? ለምን ያህል ጊዜ ነው? መስፈርቶች አሉ። ለምን ያህል ጊዜ ወሰደበት? በራሱ በግል ህይወት ውስጥ ላይ እሱ እንዴት ነው ሰቆቃ ፈጠረበት? ለምሳሌ ኳሊቲ ኦፍ ላይፉ አበላሸበት? የማታ እንቅልፉ ተስተጓጎለ? አመጋገቡ ላይ ደህና ነው አይደለም? አለባበሱ ላይ ደህና ነው አይደለም? ራሱን ይጠብቃል አይጠብቅም? እነዚህ ነገሮች አሉ። ስለዚህ አንዳንድ ነገሮች በኖርማል ሰው ላይ የሚከሰቱ ነገሮች አሉ። ለምሳሌ አሁን ሴት ከሆነች የወር አበባዋ ሊመጣ ሲል የሆነ ነገር ከሆርሞን ጋር በተያያዘ አንዳንድ ነገሮች የስሜት መለዋወጦች ሊኖሩ ይችላሉ። ብዙ ነገሮች ልናይ እንችላለን። ግን ያ ምን ችግር ፈጠረ ብለን ነው የምናየው። ዝም ብሎ አንድ ምልክት አንድ ነገር ስለታየ ቀጥታ ወደ በሽታ አንሮጥም፣ ህመም ነው አንልም። ብዙ ነገሮች ግምት ውስጥ እናስገባለን። ቅድም ካነሳው ከሽቅለት ህመም ጋር ተያይዞ አንዳንድ ሰዎች በጣም መነቃቃት፣ ስራ ብዝቶ መስራት፣ ብዙ ማቀድን ብሎም ብዙ ምርታማ መሆንን እንደ ችግር አያዩም ህብረተሰቡ ወይም ያ ሰው እንደ ችግር አያዩም። እና ይሄ ሽቅለት የምንለውን ህመም መቼ ነው ህመም የምንለው? ምን ሲሆን ነው ወደ ህመም የምንፈርጀው? እና እንደዚህ አይነት ምልክት ያለው ሰው ደግሞ መቼ እርዳታ ያገኝ? እንግዲህ ይሄ ምን አልኩ ቅድምም ደስታም መጠን አለው፣ ማንኛውም ድርጊት መጠን አለው። በጣም የመነቃቃት ሁኔታ ውስጥ ሲገባ እኮ ለተመልካች ጥሩ ነገር የሰራ ጥሩ ነገር ያደረገ ሆኖ ሊታይ ይችላል። ግን እንደዛ ሆኖ ራሱን መቆጣጠር ይችላል ወይ? አንድ ነገር አስፈላጊ ባልሆነ ጊዜ ለምሳሌ ስብሰባ እያለ ቁጭ ብለን እየተናገር እሱ ተነቃቅቶ የሆነ ነገር ቢነካካ የሆነ ነገር አንዱ ነገር አንስቶ ዛት ምራ የብዙ ሰው አቴንሽን የብዙ ሰው ትኩረት እንትን ነው ሊሰርቅ ነው። ደግሞ እንቅልፍ ሳይተኛ ስራ ያለ የሌለ ስራ ለምሳሌ ሴት ትሁን ያለ የሌለ ስራ በሳምንት የሚያልቅ ስራ ባንዴ ልጨርስ ብትል ያኔ ትልቅ ጎበዝ ሰራተኛ እንደዛ ልትባል ትችላለች። ግን እዛ ላይ ብቻ አይደለም። አንደኛ
ልዩ ብዙ ነገሮች ይጎላሉ። የእንቅልፍ ጊዜ ይስተጓጎላል። ሌላው ስራ የሚሰጠው ጊዜ ይስተጓጎላል። ነገ ሰራተኛ ከሆነ ነገ ስራ ቦታ የሚከውነው ነገር ይስተጓጎላል። ስለዚህ ተነቃቅቶ አቅም አግኝቶ ሞራል ተሰምቶት ስራ ብዙ ስራዎች ስለሰራ ሌላው የህይወቱ ክፍል ሁሉ ረስቶ እንትን ካለ ሌላው ነገር ደግሞ ምንድነው በዛ አይቆዩም። ብዙ ጊዜ አንድ የሆነ ነገር ስትቃወሚያቸው በጣም ግንፍል ይላሉ፣ ይናደዳሉ፣ ኢምፐልሲቭ ይሆናሉ። ልክ እነሱ ከሚፈልጉት ውጪ የሆነ ነገር ይሄን አታድርግ ቢባል ወይ ተቃውሞ ቢደርስ በጣም ነው አግሬሲቭ የሚሆኑት ወይ ደግሞ በጣም ይተናኮላሉ። ስለዚህ ይሄ ጥሩ ይመስላል እንጂ ጥሩ ሆኖ ህመም ነው፣ ችግር ነው ይፈጥረው። በራሱም ላይ ችግር ይፈጥራል፣ በቤተሰቡም ላይ ችግር ይፈጥራል። እሺ፣ በህብረተሰቡም ላይ ችግር ይፈጥራል። ለምሳሌ በጣም ተነቃቅቶ ሹፌር ከሆነ ስፒድ ያልፍና ሬክለስ ድራይቪንግ ይባላል። በጣም ያፈጥናል፣ አደጋ ሊደርስ ይችላል። ደግሞ እንደዛ ተነቃቅቶ ገንዘብ ባይኖረው እንኳን ተበድሮ አግባብቶ አቅፎ ስሞ ብድር ይወስድና ሰው ያጠፋል፣ ወይ በመጠጥ ያጠፋል፣ ወደ አብዛኛው ሰው በመጋበዝ ያጠፋል። በጣም ተደስቶ የወሲብ ፍላጎቱ በጣም ከፍ ብሎ ሴፍ ያልሆነ ሴክስ ወሲብ እዛ ውስጥ ይገባል። ከብዙ ሴቶች ጋር ከብዙ እንትኖች ጋር እንትን ይላል። የባለዘር በሽታዎች HIV ኤድስም ጭምር ሊኖር ይችላል። እና ሴትም ከሆነች ደግሞ እንደዛ ተነቃቅታ ምን ብላ ሳይመጥ እንደዛ ሆነ አስፈላጊ ያልሆነ እርግዝና ሊኖር ይችላል። ደግሞ የባለዘር በሽታ HIV ጭምርም ሊኖር ይችላል። ስለዚህ ህብረተሰቡ ይሄንን ነው መገንዘብ ያለበት። በጥሩ መልክ ነው ይሄ ነው መጥቶ ቢስም ቢያቅ ኦቨር ፍሬንድሊ ቢሆን በጣም ኦቨር ፋሚሊያር ይባል፣ ያስቃል፣ ያጫውታል፣ ይጋብዛል፣ ይክባል፣ ሰውን ምን ይላል፣ እኔም የበላይ ነኝ ይሄን ነገር አድርግላችኋለሁ። ደግሞ ብዙ ፕሮሚሶች ይገባሉ። ስራ ሲይዝሻለሁ፣ ስራ ሰጣለሁ፣ እንደዚህ አቅም አለኝ፣ የንጉሳዊ ያን ቤተሰብ ነኝ፣ እከሌ የኔ ዘመድ ነው፣ እንደዛ ደግሞ የሚሉ አሉ። ብዙ ነገር በዛ ሁኔታ ውስጥ ብዙ ነገሮች ነው እንትን የሚሉት። ስለዚህ ያልሆኑትን የሆኑ አድርጎ ያሳያቸዋል። ያ ደስታ፣ ያ መነቃቃት፣ ያ ሽቅለት ጥሩ ቢመስልም ጥሩ እንዳልሆነ፣ ጤናማ እንዳልሆነ መገንዘብ ያስፈልጋል። ከስሜት መለዋወጥ ጋር አሁንም ከቅድመ ማረጥ ጋር ወይም ከማረጥ ጋር ተያይዞ የምናያቸው የስሜት መለዋወጦች አሉ። እነዛ የስሜት መለዋወጦች ድብርት፣ ከባድ የሆነ ድብርት ወይም ድባቴ ሊኖራቸው ይችላል። ወይም ደግሞ መነቃቃት ሊኖራቸው ይችላል። በመነቃቃት ጊዜ በጣም መስራት፣ በጣም ከማለም፣ ከዛም ቀጥሎ ደግሞ ድባቴው ሲገቡ ድባቴው፣ እንቅልፍ ማጣቱ ይኖራል። ይሄ የስሜት መለዋወጥ ከሆርሞን መዛባት ጋር እናያይዘዋለን ወይስ ከአእምሮ ህመም ጋር እናያይዘዋለን? እንግዲህ ይሄ የወር አበባ ከሄደ በኋላ ወይም ደግሞ የወር አበባ ከመሄዱ አስቀድሞ የሚታዩ የስሜት ችግሮች በአብዛኛው ሴቶች ላይ ይታያል። ይህ ከሆርሞን መዛባት ጋር በተያያዘ ሆርሞን መዛባት ብቻ ሳይሆን ውጥረት፣ ምን ውጥረት አለ? ብዙ ውጥረቶች ይኖራሉ። እርግጥ በሁሉም ሴቶች ላይ አይከሰትም። በአንዳንድ ሴቶች ላይ በጣም በዛ ሆት ፍላሽ የምንለው ነገር አለ። ያልባቸዋል፣ ክልብስ ያለ የፈላ ውሃ ክልብስ ያለ እንትን ያለ ይኖራል። ያ እንግዲህ አንዳንድ ጊዜ ድብርትም የታከለበት ችግር ሊኖር ይችላል እዛ ላይ። በዛን ጊዜ ምንድነው የሚደረገው? በመጀመሪያ ቅድሚያ የሚሰጠው ለአካላዊ ሕክምና ነው። ይሄም አካላዊ ሕክምና ምንድነው? የሆርሞን መዛባት ካለ ይሄ ፕሮጀስተሮን እና ኤስትሮጅን የነሱ መዛባት ስለሚኖር የጋይናኮሎጂስቶች ወይ የጽንስ ስፔሻሊስቶች እነሱ የሚሰጡት ሆርሞናል ቴራፒ አለ። በዛ አማካይነት ሊፈታ ይችላል።
ደግሞ እሱም ተሰጥቶ ድብርት ነገር ካለ ያው ማንም ሰው ማንም ሴት በማንኛውም ፌዝ ውስጥ ሆና የድብርት ችግር ሊኖር ይችላል። በተጨማሪ ያ የድብርቱ ነገር ሊኖር ይችላል። ያ ድብርቱን መታከም ይቻላል። ድብርት ብቻ አይደለም፣ ጭንቀት ሊኖር ይችላል። ብዙ የእንትኖች ሊኖር ይችላሉ። ስለዚህ ያ ማንም ሰው በማንኛውም ፌዝ ውስጥ ቢሆን እሺ፣ ወንድ ይሁን ሴት አለ እድሜ አሁን በእድሜ ክልል ውስጥ የሚከሰተው አለ። በፕሬግናንሲ ላይ ፕሬግናንት ሆኖ ሴቶች ሁሉም ፕሬግናንት ውማን ላይ ያለ ፕሬግናንት ሆኖ ሊከሰት ይችላል። ደግሞ የወር አበባ ሊከሰት ሲል በዛ ላይ ሊከሰት ይችላል። ስለዚህ በኦልድ ኤጅ ላይ በአዛውንቶች ላይ ሊከሰት ይችላል። በወላድ ሴቶች ላይ ሊከሰት ይችላል። የወር አበባ ከሄደ በኋላ ወር አበባ ከመሄዱ በፊት እርግዝና ላይ ሆኖ ሊከሰት ይችላል። ከወለዱ በኋላ ሊከሰት ይችላል። የወር አበባ ሊጀምር ሲል የሚከሰት የስነ አእምሮ ችግር ሊኖር ይችላል። ስለዚህ ያ የስነ አእምሮ ችግር ሕክምና አለው። ከአካላዊ ሐኪሞች ጋር በመተባበር በቡድን ያ ነገር ይቀርባል።